አድማጮቻችን አብራችሁን ስላላችሁ ከልብ እናመሰግናለን። ሐሳብ አስተያየቶቻችሁም እየመጡ ነው። ከዚህ ከስራ ጋር በመጣው ሐሳብ ዙሪያ ሚሚነኝ ከአውቶቡስ ተራ ብላለችና የራሴን አነስተኛ ግል ስራ ነው የምሰራው። 5 አመት ጊዜ ውስጥ አንድ ሳምንት አሞኝ ካረፍኩበት ጊዜ ውጪ ያረፍኩበት አጋጣሚ የለምና ድካሙን እረዳዋለሁ። ግን ደግሞ የራስ ስራ ሲሆን ሁሌ እንደምታርፍ ታስባለህ ግን አንዴ ማታርፍም ብላለችና አይ ቲንክ አነስተኛ ለሚባልና በተለይ በባንድ ሰው እና ምናልባት 2-3 ደግሞ ጥቂት የሚያግዟቸውን ሰራተኞች ይዘው ለሚሰሩ ሰዎች አንዱ ፈተና ይሄ ነው። በኮርፖሬት ደረጃ ያሉ ትልልቅ የሚባሉ ኩባንያዎች የግዴታ አረፍተን ወሰድ አለብን። ልክ ነው። በተለይ እንግዲህ የሆነ ሰዓት ላይ ሲደርስ ባስገዳጅ ሁሉ ጭምር ሊሰጥ ይችላል። አንዳንድ ቦታ ደግሞ የስራ አረፍትህ ወደ ገንዘብ የሚቀየርበት ማማራጭ ይቀርባል መሰለኝ ለሰራተኞችና እሱን ታሳቢ ያደርጋሉ። ግን እረፍትም የግዴታ አብሮ የስራውን ያህል አስፈላጊ ነው ስለሚባል ከዛ አንፃር ይታያል። ያው እንግዲህ አሁን እንዳለችው በራሳቸው ስራ ላይ ደግሞ ላሉ ሰዎች መጀመሪያ የሚመስል በፈለከው ጊዜ ማረፍ እንደምትችል ነው የራስ ቢዝነስ ስለሆነ። ግን በተለይ ፋታ የማይሰጥ ከሆነ እነሱ ከሌሉ ስራው ቀጥ የሚል ከሆነ በዛ ምክንያት ከባድ ፈተና ውስጥ ይገባሉና ሁሌ እንደምትችል ታስባለህ። ግን እንደተባለው ያለ ረፍት ረጅም ጊዜ ሲሰሩ ራሳቸውን የሚያገኙ ሌሎች ብዙ አድማጮቻችንም እንደሚኖሩ እንገምታለን። ያው የግድ እነሱ መኖር የሚጠበቅባቸው ሁኔታዎች ሊኖሩ ይችላሉ አይደል? እነዚህ ስራ ፈጣሪዎችም አሁን ላይ ሀብታም ትልልቅ ባለ ሀብት የሆኑ ሰዎችም ሲናገሩ መጀመሪያ ላይ ግድ ስራቸው ራሱን መቻል እስኪችል ድረስ እዛ ቦታ ላይ መገኘት ሊጠበቅባቸው ይችላል። ከተወሰነ ጊዜ በኋላ ነው ረፍትም ወሰደን ሲሉ የሚሰማው። ግን ይሄ የአመት ረፍት ስታነሳ አንዳንድ ሰዎች በጣም የረጅም አመታት የአመት ረፍቶች እንዳሏቸው ይናገራሉና የሆነ ቀን ስጠይቃቸው ረፍት ላይ ነበርኩ ይላል። ከዛ በኋላ ስጠይቃቸው የአመት ረፍቴ ነው እንጂ ቀርቻ አይደለም ወይም ደግሞ ሲሉ ይሰማልና መች ነው ይሄ ረፍት የሚያልቀው እያልኩት ነበር ከሆነ ሰው ጋር እያወራሁኝ። ማለት ሲነግረኝ በጣም ረጅም አመት ሳይወጣ ቆይቶ ቀስ በቀስ ነው ያቺን እያወጣት የመነዘራት የሚሄደውና አንዳንድ ሰዎች በጣም ረጅም አመት ሳይወጡ ይቆዩና ያቺን ተጠቅመው ደግሞ ረጅም ጊዜ የሚሰሯቸው ስራዎች ሊኖሩ ይችላሉ። ቤተሰብ መጠየቅ ሊሆን ይችላል። ትልልቅ ሰዎች ለምሳሌ አሁን ቤትም ሲሰሩ ትመለከታለህ፣ የሆነ ተግባሮች ላይ ሲሳተፉ ታያለህ። የአመት ረፍታቸውን በማስመር የሆነ የምታደርገው ነገር ከሌለ ከ2-3 ሳምንት በኋላ ያው ረፍቱም ይሰለቻቸው ይመስለኛል። በተለይ ረጅም ጊዜ ስራ ላይ ለሚቆዩ ግን ደግሞ ያቺን ረጅም የረፍት ጊዜን እንዳሰቡበትና በስራ ጊዜ ሊያደርጓቸው የማይችሉ ረጅም ጊዜን የሚፈልጉ ሌሎች ተግባራት ላይ እንዳልከው የተለያዩ ስራዎች ሊሆን ይችላል ያንን ጎን ለጎን ለማስኬድ እንዳንድ አማራጭ የሚሆን ሊሆን ይችላልና ከዛ አንፃር ይታያል። እሺ በጣም ጥሩ ነው። እንቀጥላለን አድማጮቻችን። ሌሎች ሐሳቦቻችሁን ደግሞ እንመለከታቸዋለን። ከእንግሊዝ ፕሪሚየር ሊግ ጨዋታዎችም ጋር በተገናኘ ያው ትናንትና በኢታድ ስቴዲየም ክሪስታል ፓላስ እና ማንቸስተር ሲቲ እና ክሪስታል ፓላስ የሚያደርጉት ተስተካካይ ጨዋታ ይጠበቅ ነበር። ማንቸስተር ሲቲ 3-0 በማሸነፍ ከአርሰናል ጋር ያለውን የነጥብ ልዩነት ወደ 2 በመቀነስ እስከ መጨረሻው ሳምንታት ድረስ እንግዲህ ፉክክሩ እንዲዘልቅ አድርጓል። አሁን በ79 ነጥብ አርሰናል እየመራ ነው በኩል ጨዋታ። ማንቸስተር ሲቲ 77 ነጥብ አለው። ከትናንትናው ውጤት በኋላ የጎል ልዩነቱ ሲቲ በ1 ከፍ ብሏል። 43 ጎል ነው ማንቸስተር ሲቲ ያለው። አርሰናል ደግሞ 42 የጎል ልዩነት አለውና ስለዚህ ከመጨረሻው ውድድሩ እንዲዘልቅ አድርጓል። በእርግጥ ከጨዋታው በፊት ከፍተኛ ግምት ያገኘ ጨዋታ ነው። አንደኛ ክሪስታል ፓላስ ባለፈው ሳምንት አርሰናልና ዌስትሃም ካደረጉ ጨዋታ በኋላ በሂሳብ ደረጃ መትረፋቸውን ያረጋገጡ በርካታ ቡድኖች አሉ 3-4 ከነሱ ውስጥ ነው። ስለዚህ የመውረድ ስጋት የለበትም። አይኑ ሁሉ የኮንፈረንስ ሊግ የፍጻሜ ጨዋታ ላይ ስለሆነ ያን ያህል የቡድን አሰላለፉም ላይ ምርጥ የሚባሉ ተጫዋቾቹን ላይሆን ይችላል የሚጠቀሙ ሲባል ነበር። ከሱ ይልቅ ግን ፔፕ ነው ያልተጠበቀ የቡድን በርካታ ቀያሪዎችን አድርጎ
ብዙዎችን አስገርሟልና እንግዲህ በሚቀጥለው ሳምንት አሁን የፊታችን ቅዳሜ ከነገ በስቲያ ማለት ነው የኤፍኤ ካፕ የፍጻሜ ጨዋታ ከቼልሲ ጋር ያደርጋሉና እንግዲህ ያንን ከግምት ውስጥ በማስገባት ይመስላልና ጋርዲዮላ በርካታ ተጫዋቾችን ቀይሮ ነበር ይገባው ግን ምንም ቢሆን በ3-0 በሆነ ውጤት አሸንፏልና እንግዲህ ያንን ያደረገበት ምክንያትም ለማብራራት ሞክሮ ነበርና እኛ ድካም ላይ ነው ያለ ነው ብሏል። ቼልሲ እዛው ነው ያለው ተጫዋቾቹ ከባለቤቶቻቸው ከቤተሰቦቻቸው ጋር ዘና ብለው አርፈው ነው የሚጠብቁንና ጉዞም የለባቸው እኛ ደግሞ ወደ ዋናው ከተማ ለንደን ዌምብሌ ስቴዲየም ላይ የሚካሄድ ጨዋታ ስለሆነ ከሰሜን ምዕራብ እንግሊዝ ተነስተው ከማንቸስተር ሌላ ከተማ ሌላ ሀገር ሊድር ያስመስለው በጣም ሌላ ሀገር ነው ይመስላልና ከዛ አንፃር ነው ብሎ እንግዲህ ለማብራራት ሞክሯል። ስለዚህ በሳምንቱ መጨረሻ የኤፍኤ ካፕ ጨዋታ ነው የሚኖረው። አርሰናልም ሰኞ ምሽት ነው ከበርንሊ ጋር የሚያደርገው ጨዋታ በሜዳው ኤምሬትስ የሚያደርገው ያንን ጨዋታ እንዲያሸንፍ ይጠበቃል። ትሪኪ ጨዋታ ነው እንግዲህ እንዲህ አይነት በጣም በከፍተኛ የማሸነፍ ግምትና መተማመን የምትጠብቀው ጨዋታ ያልተጠበቀ ነገርም ይዞ ሊመጣ ይችላል። ሙሉ ለሙሉ እርግጠኛ መሆን አይቻልም። የውልቭስን ጨዋታ ኤምሬትስ ላይ የነበረውን የሞሊኒ ስቴዲየምን ጨዋታ አርሰናል ደጋፊዎችም ተጫዋቾችም የሚያስታውሱት ነው። በእርግጥ በርንሊ በጣም በመከላከል ረገድ የመጨረሻው ደካማው ቡድን እሱ ነው። ከወልቭስም የበለጠ ብዙ ጎል የሚቆጠርበት ደካማ ቡድን ነው። ከዛ አንፃር እንግዲህ ጎሎች አርሰናል የሚያስቆጥርበት ምንም እንኳን ከዚህ በኋላ በጎል ልዩነት ነው የሚለያዩት ብሎ ለማሰብ ቢከብድም ግን ያድልም ሊኖር ይችላል። ምክንያቱም በማግስቱ ደግሞ ማክሰኞ ዕለት ከበርንመዝ ጋር የሚያደርጉት ጨዋታ ሲቲ ከቀሩት ጨዋታዎች በጣም ፈታኝ የሚባለው እሱ ጨዋታ ነው። አንደኛ በዛው በበርንመዝ ሜዳ የሚካሄድ ነው። የሪዮላ ቡድን ትልልቅ ቡድኖችን የሚፈትን ቡድን ነው። ተሸነፈም አይደል ከአርሰናል ካሸነፈው በኋላ ከዛም በፊት በርካታ አቻዎች ነበሩት እንጂ ረጅም ተከታታይ የውጤት ጉዞ ላይ ነው የሚገኘው። አርሰናል የቫይታሊቲ ላይ የዛኛው የመጀመሪያው ጨዋታ ነው ተለኛው አርሰናል ካሸነፈው በኋላ አልተሸነፈም። እኔ እዚህ የቅርቡን መስሎኝ ከዛ በፊት በርካታ ውጤቶች ነበሩት ለማለት ነው። ልክ ነህ። በጣም አልተሸነፈም። የኛው ጨዋታ ቫይታሊቲ ላይ የሚካሄድ ነው። የቻምፒየንስ ሊግ ድል አላቸው። ሴሜኒዮን ሽጠው ይሄም የውድድር አመት ሲያበቃ እንግዲህ አሪዮላ ራሱ መልቀቁ በጣም የሚያነጋግር ሆኗል። ቻምፒየንስ ሊግ እኔ ምናልባት ካለፈው ሐሳቡን ይቀይር ይሆን ሁሉ እያልኩኝ ነው ግን እንደሚለቅ ተናግሯልና ሲቲን ሊፈትን ከቻለ የሚፈትነው ጨዋታ ይሄ ነው። ትልልቅ ቡድኖችን ያሸንፋል። እንደ ሲቲ አይነትም ቡድን የሚያስቸግር ነው። ፕሬሲንጋቸው መሀል ሜዳ ላይ በጥሩ አሰልጣኝ የሚሰለጥን ቡድን ነው። ጥሩ ከሚባሉም የፕሪሚየር ሊግ ቡድኖች መካከል አንዱ ነውና በአንጻራዊነት የተሻለ ረፍትም አድርጎ ነው ከሲቲ ጋር ጨዋታ የሚያደርገውና የሚጫወትበት ምክንያት አለው። ያውም ትልቅ ምክንያት በታሪኩ እንዲህ አይነት እድል ገጥሞት አያውቅም። ቻምፒየንስ ሊግ ለማለፍ የሚጫወት ቡድን ነውና እንግዲህ ያ ጨዋታም ሌላ ምናልባት አርሰናል ሰኞ በርንሊን አሸንፎ የሚጫወት ከሆነ እና በዚህ ጨዋታ ላይ እድል የሚገጥመው ከሆነ በርንመስ የአርሰናል ተጫዋቾች እንግዲህ ተሰብስበው ካሉበት ሆነው የዋንጫ አሸናፊነታቸውንም ሊያረጋግጡ የሚችሉበት ምሽት ሊሆን ይችላልና ከዛ አንፃር እንግዲህ ቀጣይ ሁኔታዎችን ከሚወስኑ ጨዋታዎች መካከል አንዱ ይሄ ሊሆን ይችላል። የትናንትናውን ጨዋታ ግን በጣም ቀላል በሚባል ሁኔታ 3-0 አሸንፈዋል። እንደውም የጨዋታው መነጋገሪያ ነጥብ ዘንድሮ በጣም አቋሙ ወርዶ ለብዙዎች ግራ ያጋባ የነበረው የፊል ፎደን ጥሩ የጨዋታ ምሽት የነበረው እና ለብሔራዊ ቡድንም እንግዲህ አሁን ለዓለም ዋንጫ እንግሊዝ ጋዜጦች ዛሬ አሁን እንደገና ሀሳብ ማንሳት ጀምረዋልና በመጀመሪያው 45 ደቂቃ ለሁለቱም ጎሎች የጎሉን ኳሶች ያቀበለው እሱ ነው። የጎል እድሎችን ፈጥሯል። የመጀመሪያው ጎል ደግሞ የተቀናጣች የምትባል የድሮን አይነት ፎደን የታየበት ፈጠራ የታከለበት ነው ተብሏልና ለማንኛውም ሲቲ 3-0 ያሸነፈበት ጨዋታ ነውና ለሲቲ ለጋርዲዮላ ጥሩ የሚባል ምሽት ነበር። ማለት ያው ቀጣይ ጨዋታዎችን ማሸነፍ ነው ያለባቸው። አርሰናል ጨዋታ እንግዲህ ይሸነፋል ወይም ደግሞ አቻ ይወጣል በሚል ስጋትና እኔም አልጠበቅኩም ነበር። ቢያንስ ይሄንን ያክል ተጫዋቾችን ቀይሮ የሚያስገባል መሰለኝም ነበር። ትኩረት የሚሰጠው ለፕሪሚየር ሊጉ መስሎኝ ነበር ፔፕና ግን ያሉት የተጫዋቾች ጥራት
ጨዋታውን አሸንፈው እንዲወጣ አድርጎታል ማለት ስትመለከታቸውም ጥራት ያላቸው ተጫዋቾች ናቸው አንድ መሀል ሜዳ ላይ በርናንዶ ሲልቫና ፎደንን ከማሰለፉ ሌላ ሌሎቹ ተጫዋቾች እሱ በጣም ሪስክ ነው በጣም ሪስክ ነው ሁለት እንደሱ አይነት ተጫዋቾችን መሀል ሜዳ ላይ ያጣመረበት የተከላካይ ጥምረት የአማካይ ተጫዋቾች ጥምረት ያልተጠበቀ ነው ግን ያው ፔፕ እንዲያሉ ነገሮችንም ይሞክራል በነገራችን ላይ በቅርብ ጊዜ እንግሊዝ ጋዜጦችም ሬዲዮ ቲቪም ላይ ያሉ ፕሮግራሞች ይሄ ውድድር አመት ሲያበቃ የፔፕ መጨረሻ ይሆናል የሚለውን ግምት በተደጋጋሚ ያነሱት ነው የሚገኘው አይ ቲንክ ለዚህ አንድ ምክንያት የሆናቸው በቅርብ ጊዜ እሱን በተመለከተ ጥያቄ ሲጠይቁት ያው ስለሚቀጥለው ጨዋታ እናውራ ብሎ እየሸፋፈነባቸው ነው ያለውና ባለፈው የውድድር አመት ነበር ያው ይለቃል ተብሎ ይታሰብ የነበረው ኮንትራቱን ከማራዘሙ በፊት ግን ያው ሲቲ አስቸጋሪ ጊዜ ላይ ስለነበር በዛ ጊዜ እንደገና ኮንትራቱን አራዘመ ያ ኮንትራቱ በርግጥ በ27 ነው የሚያበቃው ገና አንድ ሌላ የውድድር አመት መጫወት ይኖርበታል ግን ከኮንትራቱ ማስቀድሞ ከዚህ የውድድር አመት በኋላ አሁን ቡድኑን በአንጻራዊነት የተሻለ ለሚመጣው አሰልጣኝ በአንጻራዊነት የተሻለ ጥሩ ቡድን ሊሆን ይችላል ተብሎ ይገመታልና ኤንዞ ማሬስካ ስም ያው ይጠበቃል ምናልባት ሌላም አሰልጣኝ ሊሆን ይችላል ከሆነ ጊዜ በፊት ኮምፓኒም እዛው ኮንቨርሴሽን ውስጥ ነበር ግን ዘንድሮ ቻምፒየንስ ሊግን ስላላነሳ ኮምፓኒ ጥሩ ቡድንም ስለሰራ ምናልባት የተወሰነ ጊዜ በዛው ባየር ሙኒክ ሊቆይ ይችላል ማሬስካ እስካሁን ድረስ ምንም ቦታ ላይ ስሙ ስለሌለ እቺው ሐሳብ በዚህ ምክንያት እንግዲህ እንግሊዝ ጋዜጦችም ሬዲዮኖችም የተለያዩ ስፖርት ፕሮግራሞች ላይ የሐሳብ እየተነሳ ነውና ያው ሁለተኛው ዋንጫ ኤፍኤ ካፕን ለማንሳት ከቼልሲ ጋር ትልቅ የተሻለው እድል ያለው ያው ፌቨራይት የሚባለው ከወቅታዊ ብቃት አንፃር ሲቲ ነው ግን ይሄ ሶስተኛ ኤፍኤ ካፕ ውድድሩ ነው ሁለት ኤፍኤ ካፖች በተከታታይ በማንቸስተር ዩናይትድ እና በክሪስታል ፓላስ ተሸንፏል ሰሞኑ እንደውም ሁለቱንም በቫር ምክንያት ነው ያጣውት የሚል አስተያየት ሰጥቷልና ያው ሰሞኑ ቫር መነጋገሪያ ስለሆነ ጋዜጠኞቹም ይጠይቁታልና ለኔ ሳንቲም እንደመወርወር ነው ብሏል ጎፈር ወይም ዘውድ እንደማለት ነው ቫርና ምንም እሱን አትጠብቁ ተጫዋቾችን በራሳችሁ ነገሮችን ለመወሰን ሞክሩ እንጂ በቫር ምክንያት ውሳኔ እናገኛለን የሚለው ነገር ጭንቅላታችሁ ውስጥ አታስገቡ ሚል ነው ሁሌም ቢሆን መልእክቴ ብሏል ግን ሁለት ዋንጫ ሳጥቶኛል ብሎ የኤፍኤ ካፕ ፋይናሎችን ጠቅሷል አምና ላይ ከክሪስታል ፓላስ ጋር አይ ቲንክ ሃላንድና ሄንደርሰን ከፍጹም ቅጣት ምት ክልል ውጪ አንድ ምናልባት በኬሊ ኤንደርሰን ሊወጣ ይገባል የሚል አንድ ክርክር ነበር የዩናይትድ ጨዋታ ላይ ግን አሮ ነው ምን እንደሆነ እንደሱ አይነት ይሹ ብቻ ለማንኛውም ሁለቱንም ጨዋታዎች በቫር ምክንያት ነው ያጣነው ብሎ ሰሞኑ እሱንም እያነሳ ነውና አንዳንዶች ደግሞ የቼልሲ ጨዋታ ላይ ፕሬሸር ለማሳደር ብሎ ያነሳው ሐሳብ ሊሆን ይችላል እያሉ ነው እንደዛ ይመስለኛል ቀድሞ ጫና ለማሳደር ነው አይደል ፈርጉሰን በፊት እንደዚህ በጣም ያደርጉና ዳኞች ላይ በጣም ጫና ያሳድሩ ነበር ይባላልና ጆዜም ያደርጉ የሁሉ ጨዋታ ላይ ራሱ አርቴታ ጫና ያሳደረባቸው ይመስለኛል አሰልጣኞቹ ዳኞቹ ላይ ማለት ሲያሳያቸው ምን ሲል ሰው ናቸው ስለዚህ የሆነ ጫና ያድርባቸው እንጂ ሳሪው ልክ አይደለ አይ ጥፋት ነው ግን ሌሎች ጥፋቶችም ነበሩ እዛው ቦታ ላይና በዚህ አመት ደግሞ እንደዚህ አይነት ጥፋቶች ሳይሰጡ ተመልክተን አቃለን ይመስለኛል እሺ መልካም እንግዲህ ያው ትናንትና የነበረው የእንግሊዝ ፕሪሚየር ሊግ አንደኛው ወሳኝ ጨዋታ ነው አሁንም የዋንጫ ፉክክራቸው እንደቀጠለ ነው ምናልባት በሳምንቱ የሚቀጥለው ሳምንት መጀመሪያ ሰኞና ማክሰኞ በሚኖሩ ጨዋታዎች ላይ ደግሞ ከ38ኛውና ከመጨረሻው ሳምንት በፊት መልክ ይሰጥ ከሆነ እናያለን ካለበለዚያ ግን እስከ 38ኛው ሳምንት ድረስ ደግሞ ሊዘልቅ ይችል ይሆናል ሪስክ አይደለም ግን ያው እሱም መቼስ ኮንትራት ከ3 አመት በታች የሚቀበል አይደለ እሱኮ ማለት የአንድ አመት ወይ የሁለት አመት ኮንትራት በትንሹ መቼስ የሁለት አመት ይኖረዋል እሱ ደግሞ ቢያንስ 3 ድረስ ሊገፋ ይችላል ያው በቀጣዮቹ ቀናት 3 አመት ከባድ ነው እንግዲህ ይሄንን አሳማንስቷል በነገራችን ላይ የፕሪሚየር ሊጉ የአመቱ ኮከብ አሰልጣኞችንም ተጫዋቾችንም ይፋ አድርጓልና የአመቱ ምርጥ አሰልጣኝ በመባል ኪዝ አንድሩስ ከሳውዛምፕተን ሚኬል አርቴታ ከአርሰናል ማይክል ካሪክ ከማንቸስተር ዩናይትድ ፔፕ ጋርዲዮላ ከማን ሲቲ አንዶኒ ራውላ ከበርንመዝ እና ሪጂስ ሌብሪስ ደግሞ ከሰንደርላንድ
ተመርጠዋል። እንግዲህ ያው ጋርዲዮላ ወይም አርቴታ ዋንጫ ካነሱ እነሱ የሚሰጧቸው ይመስላል። ግን እኔ አንቶኒዮ ሪያላ ራሱ የኬዝ አንድሮስ በጣም የሚገርም ስራ ነው የሰሩትና ያ ዋንጫ ትልቅ ቦታ ስላለው እንጂ እነዚህ አሰልጣኞች በጣም ትልቅ ቦታ የሚሰጣቸው ናቸው። የአመቱ ምርጥ ኮከብ ተጫዋች በመባል ደግሞ እጩ የተደረጉት ብሩኖ ፈርናንዴዝ ዩናይትድ፣ ጋብሪኤል ማጋሌሽ አርሰናል፣ ሞርጋን ጊብስ ዋይት ኖቲንጋም ፎረስት፣ ስተርሊንግ ሃላንድ እዛው ማንቸስተር ሲቲ፣ ዴቪድ ራያ ከአርሰናል። ዴቪድ ራያ በነገራችን ላይ የወርቅ ጓንት የአውሮፓ የቻምፒየንስ ሊግም የፕሪሚየር ሊጉንም ይዞ ጨርሷል። አይ ቲንክ በታሪክ ለመጀመሪያ ጊዜ ነው ተብሏል። ሁለቱም ላይ ፕሪሚየር ሊግ እና ቻምፒየንስ ሊግ በአንድ አመት ይህንን በማስገኘት። ከዛ ሌላ ዴክላን ራይስ ከዛው ከአርሰናል፣ አንቶኒዮ ሰሜኒዮ ከማንቸስተር ሲቲ እና ኢጎር ቲያጎ ከብሬንፎርድ ተመርጠዋል። ሲቲ 2 ተጫዋቾች አሉት፣ አርሰናል 3 ተጫዋቾች አሉት፣ የዩናይትድ 1 ተጫዋች አለ ብሩኖ ፈርናንዴዝ። የአመቱ የእግር ኳስ ጸሐፊዎች ማህበር ብሩኖ ፈርናንዴዝን መርጠዋል። ግን በጣም ኃይለኛ ክርክር እየተደረገበት ነው። ለማንኛውም አድማጮቻችን ለነበረን ጊዜ ቆይታ ከልብ እናመሰግናለን። ነገ በድጋሚ እንገናኛለን። መልካም አመሻሽ እንዲሆንላችሁ እንመኛለን። ደህና አምሹልን። ኢትዮጵያ ሀገራችን ለዘላለም ትኑር።